ልብን ወደ ቤተክርስቲያን ሆኖ ልብን ወደ ቤት ሊመልሱ የሚችሉ ነገሮች ስለሚሆኑ ማለት ነው። ቤቱን ክፍት ነው የተውሁት፣ ይዘረፍ ይሆን፣ ሌባ ይገባ ይሆን፣ እንደዚህ አይነት ኮተት የሆኑ ሐሳቦች ቤተ መቅደስ ውስጥ ሊመጡብን ስለሚችሉ እንደዚያ እንዳይሆን፣ ያለዚያ ግን ሄጄ ገና ሽሮ ሰርቼ እስክበላ ወንጌላቸው ያልቅ ቅዳሴያቸው ያልቅ በሚል ሰበብ አገልግሎታችንን መሸራረፍ ስለሚፈጠር በዚያውም ላይ ያለ መጽደቅ የሚባሉ ነገሮች ስለሚበረክቱ ከምግብ ጀምሮ ለደርሶ መልስ ደርሶ የሚመለስ ሰው ሊጠቀም የሚችልበትን ነገር አዘጋጅቶ መሄድም እንደ ቅድመ ሁኔታ የተቀመጠ ነው ማለት ነው። አስቀድሞ አክሽን ፕላን ያዘጋጃል። የድርጊት በእለቱ ሊሰራ የሚችለውን የድርጊት መርሃ ግብር ማዘጋጀት አለበት። ያ ባልሆነበት ሁኔታ ሰው ከቤት ወጥቶ የት መሄድ እንዴት መሄድ ምን ማድረግ እንዳለበት ሳያውቅ ወጥቶ ከሄደ ይሄ እብደት ነው የሚባለው። ነገር ግን እስኪ ልሄድና የተመቸውን አድርጌ እሄዳለሁ ብሎ መሄድ ሊያጸድቅም አይችልም። የክርስትና መገለጫ ማለት እና መወሰን ያስፈልጋል። የድርጊት መርሃ ግብሮችን ማለት ይሄ ነው። ስጋው ደግሞ ለመቀበል ነው። መምህረ ንስሐዬን ለማግኘት ነው። እንደ ቤተክርስቲያንን ሳያት ሁሉ ነገሯ ደስ ስለሚል እናቴን አይቼ ለመምጣት ነው ብሎ እንደዚህ አይነት ዝርዝር ነገሮች መለየት ነው። ሁለተኛው ይሄ ነው። ሌላው ሶስተኛው እንደው ቤተክርስቲያን ብዙ ጊዜ የመሄድ የመምጣቱ ነገር ተቆጥሮ ተሰፍሮ የተቀመጠ በማይመስል ሁኔታ ነው ሲተገበር የሚታየውና ቤተክርስቲያን ስንሄድ ከመሄዳችን በፊት ስንሄድ ከሄድን በኋላ ምንድነው ልናደርግ የምንችለው የሚሉ ናቸውና አንደኛው እንግዲህ ቤተክርስቲያን ከመሄድ በፊት ምን ማድረግ አለብን በሚለው ውስጥ 1 4 5 6 የሚሆኑ ቅድመ ሁኔታዎች ተቀምጠዋል። ሰው አይደለም ቤተክርስቲያን አይደለም ወደሚያጸድቀው አይደለም ወደ እግዚአብሔር ቤተ መንግስት ገነትን ሊያገኝ ወደሚችልባት ወደ እግረ ገነት ወደ መንገደ ሰማይ ወደምትባለው ወደ ቤተክርስቲያን መሄድ አይደለም ወደ ሌላም ስራዎቹ ከመሄዱ በፊት ቅድመ ሁኔታዎች አሉት። አስቀድሞ አክሽን ፕላን ያዘጋጃል። የድርጊት በእለቱ ሊሰራ የሚችለውን የድርጊት መርሃ ግብር ማዘጋጀት አለበት። ያ ባልሆነበት ሁኔታ ሰው ከቤት ወጥቶ የት መሄድ እንዴት መሄድ ምን ማድረግ እንዳለበት ሳያውቅ ወጥቶ ከሄደ ይሄ እብደት ነው የሚባለው። የጤናማ ሰዎች መገለጫም አይደለም። በዚህ መሰረት በተለይ እንደ ሃይማኖት እንዳለው ሰው እንደ ኦርቶዶክሳዊ ሰው መሪያው መወሰን የሚባል ነው። ውሳኔ ያስፈልጋል። የውሳኔ የሚወሰነው ጠዋት ከሆነ ቤተክርስቲያን መሄድ የሚፈልገው ምሽት መወሰን ከመተኛት በፊት መወሰን ያስፈልጋል። ነገ በዚህ ሰዓት ቤተክርስቲያን መሄድ አለብኝ ብሎ በ4 ነጥብ መወሰን ያስፈልጋል። ከተኛበት ሰው በሆነ አጋጣሚ በሆነ የተኛበትም ምንጣፍ ሳይመቸውም ሊሆን ይችላል። ድንገት በነቃ ቁጥር ወይም በሆነ ተአምር በሆነ ነገር በርግቆ ተነስቶ ቤተክርስቲያን ሊሄድ አይነት እንደዚህ አይነቱ የቅዠት ኑሮ ክርስትና ውስጥ አይመከርም። መጀመሪያ ነገ ቤተክርስቲያን መሄድ ከሆነ ምሽት ከማረፉ ከመተኛቱ በፊት መወሰን አለበት። ስለዚህ የመጀመሪያው ቤተክርስቲያን ከመሄድ በፊት ምንድነው የሚያስፈልገው ከተባለ ለመሄድ መወሰን ያስፈልጋል። ውሳኔ ነው። ይሄ ሊሰመርበት የሚገባ ነገር ነው። ውሳኔ ሳያስፈልግ በደመ ነፍስ በአጋጣሚ የሚሆኑ ሁኔታዎች ቀጥለን በመናያቸው ዝርዝር መስፈርቶች መሰረት መስፈርቱን ያላሟላ ጉዞ ይሆናል ወደ ቤተክርስቲያን የሚደረገው ጉዞ እና የመጀመሪያው መወሰን ነው። ሁለተኛው ሄዶ የሚደረጉ ድርጊቶችን መለየት ነው። ሄጄ ሰው አሁን በተለምዶ ምንድነው የሚለው ቤተክርስቲያን ድርሼ ልምጣ ነው የሚለው። ይሄ በመሰረቱ ስድብ ጭምር ነው። ዓላማ የለሽነትን ነው የሚያሳየው። ከአንድ ክርስትና ካለው አንደበት የማይጠበቅ ንግግርም ጭምር ነው። ለምዶብን እስኪ ቤተክርስቲያን ድርሰን ልምጣ ነገሌም እየሄዱ ነው እንደው ብሄድ ጥሩ ነው ብሄድ ሳይሻል አይቀርም አይነት በማማተር ይሻላል ሳይሆን በመጀመሪያ እንዳልነው መወሰን በወሰንነው ውሳኔ መሰረት ሄደን ምን ተገብራቸው ነገሮች መለየት ያስፈልጋል። ምን ልናደርግ ነው የምንሄድ? ኪዳን ለማስደረስ ነው? ቅዳሴ ለማስቀደስ ነው? ወንጌል ለመማር ነው? የግል ጸሎታችንን አድርሰን ለመምጣት ነው? ሰግደን ለመምጣት ነው? ምን አድርገን መለየት ያስፈልጋል። የድርጊት መርሃ ግብር የሚባለውን ቀድሞ ነው መለየት የሚያስፈልገው። ከሄዱ በኋላ መለየት አይደለም። አንዳንዶቹ የሄዱና ቤተክርስቲያን ከደረሱ በኋላ
ነገረ ስራውን አይተው ደስ ያላቸው ነገር ካለ ምንም ቤተክርስቲያን ውስጥ ደስ የማይል ነገር ባይኖርም ተመቸን ካሉ ይቆያሉ። አላስፈላጊ ነው ብለው ካመኑበት ቅዳሴም ሊሆን ይችላል፣ ኪዳንም ሊሆን ይችላል፣ ምንም ይሁን ማህሌትም ወንጌልም ምንም ሊሆን ይችላል፣ አቋርጠውት መጀመሪያና መጨረሻውን ሳያውቁ ተነስተው የሚመለሱበት፣ ሳያተርፉ የሚመለሱበት፣ ሳይገበዩ የሚመለሱበት በኪሳራ የሚጠናቀቅ ጉዟቸው እንደዚህ አይነት ጉዞ የሚሆንበት ብዙ አጋጣሚ ነው ያለው። ስለዚህ የድርጊት መርሃ ግብሮችን መለየት ያስፈልጋል። ምን ላደርግ ነው መሄድ? ኪዳኑን ከሆነ ኪዳን ሲጀመር ደርሶ ወይም ኪዳን ከመጀመሩ በፊት ደርሶ ኪዳን ሲጠናቀቅ ተመስገን ብሎ ተባርኮ ወደ ቤት መምጣት ነው። ኪዳን ለማድረስ ሂዶ ቅዳሴ ለማስቀደስ አንዳች ቅዱስ መንፈስ የሚገፋፋ ሆኖ ከተገኘ ደግሞ አሁን መቀጠል ይቻላል። ነገር ግን እስኪ ልሄድና የተመቸውን አድርጌ እሄዳለሁ ብሎ መሄድ ሊያጸድቅም አይችልም። የክርስትና መገለጫ ማለት እና መወሰን ያስፈልጋል። የድርጊት መርሃ ግብሮችን ማለት ይሄ ነው። ስጋው ደግሞ ለመቀበል ነው፣ መምህረ ንስሐዬን ለማግኘት ነው፣ እንደ ቤተክርስቲያንን ሳያት ሁሉ ነገሯ ደስ ስለሚል እናቴን አይቼ ለመምጣት ነው ብሎ እንደዚህ አይነት ዝርዝር ነገሮች መለየት ነው። ሁለተኛው ይሄ ነው መወሰን። ከዚያ የድርጊት መርሃ ግብራትን መለየት ነው። ለይቶ እነዚህ ከመሄድ በፊት ሁለቱ ዋና ነገሮች ናቸው። ሌላው ውስጣዊና ውጫዊ ዝግጅት ንጽህና ማድረግ ነው። ንጽህና የተጀመረው በኦርቶዶክስ ቤተክርስቲያን ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ንጽህናን በሚመለከት በተግባር ነው የምታሳየው። ሩቅ ሳንሄድ ቅዳሴ በሚቀደስ ጊዜ ሰራኢው ወይም መሪው ካህን በከመ አንጻሕኩ እደዊየ እምርስሓት አፍአዊ ይላል። ከማሁ ንጹሐነ እምደመ ኩልክሙ ነው የሚለው። ጲላጦስ ኢየሱስ ክርስቶስ ምንም ኃጢአት እንደሌለበት ከተናገረ በኋላ በቃል በተግባር ደግሞ በአይምሮም በልብም በመንፈስም በነፍስም ከኢየሱስ ክርስቶስን ኃጢአተኛ ነው ከማለት ነፃ እንደሆነ ለማሳየት እጁን በአደባባይ ሲታጠብ የታየበትን በሚያስታውስ ሁኔታ ካህኑ እጁን ይታጠባል። እጁን በተግባር ለማሳየት ብቻ ሳይሆን ንጽህናም ነው። ቀጣይ የሚሰጣቸው አገልግሎቶች አሉ። እጁን ከታጠበ በከመ አንጻሕኩ ብሎ ከተመለሰ በኋላ በእጁ ቀጥታ የማይነካቸው ንዋያተ ቅድሳት አሉ። በቀጥታ እጁ ሊያርፍ የሚችልበት ቅዱስ ስጋው ላይ ብቻ ነው የሚሆነው። ከዚያ በኋላ ሌላ ነገር ሊነካካ አይችልም። መስቀልም ጽናም ሌላም ሊይዝ አይፈቀድለትም። ስለዚህ ንጽህና መጀመሪያም ቅዳሴ ሲገቡ ካህናቱ እግራቸውን ታጥበው እጃቸውን ታጥበው ነው የሚገቡት። ስለዚህ የኦርቶዶክሳዊ የሆነ ክርስቲያን ቄስም ይሁን ምዕመንም ይሁን ምንም ይሁን በእምነቱ ውስጥ ያለ ሰው ውስጣዊና ውጫዊ ንጽህናውን መጠበቅ ሶስተኛው ቅድመ ሁኔታ ነው ማለት ነው። ውጫዊ የሚባለው ልብስ ነው። አንዳንድ ጊዜ በተለይ በገጠራማው ኢትዮጵያ ክፍል አካባቢ ስንሄድ እርግጥ ነው እንደዚህ አይነቱ መልእክት ዛሬም ድረስ ተደራሽ የሚሆንበት አጋጣሚ ጠባብ ቢሆንም ለአንድ ወቅት ስለሚጠቅም እዚህ ያለንም ይሄን ሰምተን በደንብ ከተግባባን ከተረዳዳን ወደ ውጭ አውጥተንም ማስረጽ ስለሚገባ የብርድ ልብስ የሚባለውን ለብሰው ቤተክርስቲያን የሚመጡ ተኝተውት ያደሩ ልብስ እሱን ለብሰው የሚመጡ ማታ አንጥፈው የተኙትን ሌሊትም ጠዋትም ተነስተው ቤተክርስቲያን ለብሰውት የሚመጡበት ድሃ ስለሆነ ሳይሆን ይሄ የድህነት መገለጫ አይደለም፣ የግንዛቤ ችግር ነው። የገንዘብ ሳይሆን የግንዛቤ ችግር ነው የገጠማቸው። አሮጌውን ልብስ አጥቦ መልበስ ይገባል። አዲስ ልብስ አይደለም መጽሐፍ ቅዱስ የሚለው። ለምን ያለውን ነገር አጥበህ አትለብስም ነው። ንጽህና በቤተ ክርስቲያን ትልቅ ቦታ ይሰጠዋል። ውጫዊ ንጽህና ማለት ነው። በዚህ መሰረት ቤተ ክርስቲያን ሲሄድ የምለብሰው ልብስ ይሄ ነው ብሎ ልብሶቹን ለይቶ ማደር አለበት። ይሄ ሰው ልብሶቹን ይለያል፣ ጫማዎቹን፣ ሌላዎቹን መልበስ ያለበትም በሙሉ በንጽህና። ከዚያ ውስጣዊ የሚባልም ደግሞ ገላውን መታጠብ አለበት። እንደዚህ ነው ንጽህና መጠበቅ አለ። በኦርቶዶክስ ቤተክርስቲያን ውስጥ መጎሳቆል፣ መቆሸሽ፣ የቆሸሸ መልበስ፣ ተጎሳቁሎ መኖር ጽድቅ ነው ተብሎ ማያውቅ። ይሄ ምናልባት በቤቱና በሚኖሩ እንደነ ማርያም ግብፃዊት አይነት ወይሬስዩ ነፍስቶሙ ከመ እንተ እድግት ይላቸዋል። እንደ እንስሳ ራሳቸውን የሚቆጣጠሩበት፣ ንጽህናቸውን የሚጠብቁበት፣ ጥፍራቸውን የሚቆርጡበት፣ ፀጉራቸውን የሚላጩበት ጊዜ የሌላቸው፣ የሚሰግዱበት፣ የሚጸልዩበት፣ የሚጾሙበት ብቻ እንጂ ለዚህ ለፕሮቶኮል ጊዜ የሌላቸው ባህታውያኑ በገዳም የሚኖሩት ከማህበረሰብ ተለይተው የሚኖሩት እነሱ
ያደርጉታል፣ ኃጢያቱን አይቆጠርባቸውም። በዓለም ያለ ኦርቶዶክሳዊ ግን በኦርቶዶክሳዊነቱ በተዋህዶ ልጅነቱ ሰበብ የተጎሳቆለ አለባበስ ፈጽሞ ክልክል ነው። እንደተባለው ይሄ ድሃም ሆነን ወይም ሀብታም ሆነን የሚያካትት አይደለም። ያለውን ነገር ለቤተ እግዚአብሔር በሚመጥን መንገድ ሰው ወደ ሰርግ ሲሄድ ደግሞ በጣም የሚገርመው ሰው ወደ ቤተ ክርስቲያን የብርድ ልብስ ቅድም እንዳልሁት ለብሶ ይመጣል። ወደ ሆነ መርሃ ግብር ሰርግ ቢጠራ ለምሳሌ ወደ ማህበራዊ ጉዳዮች ቢሄድ ለብሷቸው የሚሄዱ የክት የሚባሉ ጥሩ ልብሶች አሉ። ቤተ ክርስቲያን ሲሄድ ግን የሚለብሳቸው ልብሶች የወዳደቁ ድንገተኛ ወደ ስራ ሲሄድ እንኳን ወደ ቁፋሮ ሲሄድ ወደ በየስራ ዘርፉ ሰው ወደ መደበኛ ስጋዊ ስራው ሲሄድ የሚለብሳቸውን የተጎሳቆሉ ልብሶችና ሰውም ከመሬት ተነስቶ የሚሄድበት ሁኔታ ስላለ ንጽህና መጠበቅ ነው ሶስተኛ ደረጃ የምናየው። በፍትሐ ነገሥታችን በአንቀጸ ጸሎት ላይም እንደተመዘገበው ሰው ከመጸለዩ በፊት ፊቱን መታጠብ አለበት ነው የሚለው። ፊቱን የሚታጠብበት ውሃ እንኳን ፊቱ ባያገኝ እንደው ምራቁን እንትፍንትፍ ብሎ እንኳን ያደረ ፊቱን አበሳ አድርጎ ጸሎት እንዲጸልይ ተጽፏል። ስለዚህ የንጽህና ስጋዊም መንፈሳዊም ንጽህና መጠበቅ ላይ ቤተክርስቲያን ስለማትደራደር ይሄም በቅድመ ሁኔታነት ተቀምጧል ማለት ነው። ሌላው እስከ ደርሶ መልስ ያለውን የቤትና የግል ጉዳይ ጣጣን መዝጋት ይጠይቃል። ቤተክርስቲያን ከመሄድ በፊት ቤት ላይ ያሉ ነገሮችን መዘጋጋት ያስፈልጋል፣ ማስጠበቅ ያስፈልጋል። ቤት ሲጠብቁ የሚቆዩ ሰዎች ካሉ ለነሱ ማስጠበቅ፣ ቤት ሲጠብቁ የሚቆዩ ሰዎች ከሌሉ ግን መዘጋት ያለባቸውን በሮች ዘግቶ መጥፋት ያለባቸው ለምሳሌ ኤሌክትሪክ የተከፋፈቱ ኦን የሆኑ የኤሌክትሪክ ሲስተሞች ካሉ እነሱ ኦፍ ማድረግ፣ የተከፈተ ቴሌቪዥን ካለ መዝጋት። እንደ ምሳሌ ማነሳው ነው። በከተማው አካባቢ እንደነዚህ አይነት ነገሮች ዘጋግቶ በርንም በረንዳንም ውስጥ ያሉ የተከፋፈቱ ነገሮችን ሁሉ ዘግቶ በስነ ስርዓት ወደ ቤተ ክርስቲያን መሄድ ያስፈልጋል። ምክንያቱም ቤት ሆኖ ልብን ወደ ቤተ ክርስቲያን ሆኖ ልብን ወደ ቤት ሊመልሱ የሚችሉ ነገሮች ስለሚሆኑ ማለት ነው። ቤቱን ክፍት ነው የተውት፣ ይዘረፍ ይሆን፣ ሌባ ይገባ ይሆን፣ እንደዚህ አይነት ኮተት የሆኑ ሐሳቦች ቤተ መቅደስ ውስጥ ሊመጡብን ስለሚችሉ እንደዚያ እንዳይሆን ቤትን በጥንቃቄ ማስጠበቅና አሰናድቶ መውጣት ከቅድመ ሁኔታዎች አንዱ ነው። አሁን እነዚህ የምናገራቸው ነገሮች በተግባር ስለምንከውናቸው ያው ቅደም ተከተሉን ባንጠብቀውም እናውቃቸዋለን እኮ አይነት ሊሆን ይችላል። ግን እንደ ዋና መስፈርት መያዝና መተግበር አለባቸው። የጽድቅ አካላት ናቸው። ከዚያ ምግብም ቢሆን ምግብ ማዘጋጀት አሁን ቤተክርስቲያን የሚሄዱ ሰዎች ተመልሰው የሚቀምሱትን ምግብ አዘጋጅተው መሄድ ነው የሚኖርባቸው። ከቤተክርስቲያን ተመልሰው ይደክማቸዋል። ከዚያ በኋላ ምግብ አዘጋጅቶ መብላት ደግሞ ሌላ አድካሚ ነገር ይሆንባቸውና የጭ ክርስትና እንደዚህ ድካሙ የበዛ ነው አይነትም ላለ ማለት ወይ ስጋው ደግሞ ተቀብለው ሊመጡ ይችላሉ። ሲማሩ ሌላም አገልግሎት ሲሰጡም ቆይተው የሚመጡት እንዳይደክሙ ቀድሞ ሰራርቶ መሄድ ይሄ የሚመከራል ነው። ከዚያ ስለ ሄጃ አሁን እዚህ በኋላ ሰርቼ የምበላበት ጊዜ ብሎ የወንጌሉን ጊዜ ሳያቋርጥ ተረጋግቶ የሚሄድበት ሁኔታ ይፈጠርለታል። እንደዚህ አድርጎ የሄደ ሰው ያለዚያ ግን ሄጄ ገና ሽሮ ሰርቼ እስክበላ ወንጌላቸው ያልቅ ቅዳሴያቸው ያልቅ በሚል ሰበብ አገልግሎታችንን መሸራረፍ ስለሚፈጠር በዚያውም ላይ ያለ መጽደቅ የሚባሉ ነገሮች ስለሚበረክቱ ከምግብ ጀምሮ ለደርሶ መልስ ደርሶ የሚመለስ ሰው ሊጠቀም የሚችልበትን ነገር አዘጋጅቶ መሄድም እንደ ቅድመ ሁኔታ የተቀመጠ ነው ማለት ነው።